ጓደኛዬ ልጇን በጥሩ ተርቢያ ለብቻዋ ነው ያሳደገቻት። አባቷ በህይወት አለ። ልጅቷ 16 ዓመት ሆኗታል። በተደጋጋሚ ትዳር እየመጣላት አባቷ ፈቃደኛ አይሆንም፣ ገና ናት ይላል። እናቷ ግን ልጅቷ መጥፎ ነገር ላይ እንዳትወድቅ ትፈራለች። ጥሩ ተውሂድ ላይ ትዳር ሲመጣላት አሳጨቻት። አባቷ ፈቃደኛ አይደለም፣ አንቺ መዳር አትችይም፣ አባቷ እምቢ ካለ አጎቷ መዳር ይችላል አልኳት። ምን ማድረግ አለብን? እኔስ በመምከሬ ወንጀል ይሆንብኛል? በግ ፍየል እያረዱ ስጋውን መሸጥ እንዴት ይታያል? በተደጋጋሚ ነፍስ ማጥፋት አይሆንም? ያብራሩልኝ የሚል ጥያቄ። ምሰራባት አሰሬ ባል ያላት ከሌላ አረገዘች። ባሏ መንገድ ሂዶ ነበር። በዛ ሰዓት ለኔ እንደዚህ ከሌላ አርግዣለሁ ብላ አወያየችኝ። እኔ ባሌም ከሰማ ያገለኛል፣ ቤተሰብም አያስቀምጠኝም፣ እርጅኝ አለችኝ። ከዛ እኔም እንደዚህ ስትለኝ ከሚገሏት ብዬ መድኃኒት አመጣሁላት፣ አስወረደችው። ማንም አያውቅም ከኔና ከሷ ውጪ። አሁን እኔ ምንድነው ከፋራዬ? ምንስ ማድረግ አለብኝ? ያብራሩልኝ የሚል ጥያቄ። ምስቴን ደውዬ ልፍታሽ ብያት ነበረ። እንድትደውልልኝ ስለፈለግሁ ለመፍታት አላሰብኩም። እሷም ደወለችልኝ። ኒካሁን ያወርዳል? ያብራሩልኝ የሚል ጥያቄ። ትዳር ከያዝኩኝ 6 ዓመት አልፎኛል። ባለቤቴን በየጊዜው የመህር ብሬን እጠይቀዋለሁ። አሁን የለኝም ነበር የሚለኝ። አሁን ግን ጠየቅኩት። እስከ መቼ ነው ማይኖርህ ስለው እስከ ወዳኛውም አይኖረኝም አለኝ። ሳይኖረው ቀርቶ ሳይሆን ላለመስጠት ፈልጎ ነው እና እኔ የመህር ብሬን እስክሰጠኝ ድረስ አልታዘዝህም ማለት እችላለሁ? በሁሉም ነገር አለመታዘዝ እችላለሁ? ለሱስ ምን ልመልስለት? መህር አልሰጥም ላለ ወንድ ሁክሙ ምን እንደሆነ ቢያብራሩልኝ ጀዛኩሙላህ ኸይረን የሚል ጥያቄ። አሰላሙ አለይኩም ወረሕመቱላሂ ወበረካቱህ። አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወአስሐቢሂ ወመን ዋላህ። اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم يا معلم آدم وإبراهيم علمنا ويا مفهم سليمان فهمنا ونعوذ بك اللهم أن نقول فيك ما ليس لنا به علم فنضل ونضل أما بعد ዛሬ ከምናያቸው ጥያቄዎች የመጀመሪያው ወንድ ልጅ የእጁንና የእግሩን ፀጉር ማንሳት ይችላልን? ሴትስ ማስረጃውስ ምንድነው? ያብራሩልን የሚል ጥያቄ ነው። በጥቅሉ ሰውነት ላይ የሚገኙ ፀጉሮችን በተመለከተ በሶስት ከፍሎ ማየት ይቻላል። ሸሪዓ አንሱ ታስወግዱት ብሎ ያዘዘ የፀጉር አይነት አለ። ይኸውም ብብት ላይ ሀፍረተ ገላ ዙሪያ ላይ የሚገኙ ፀጉሮች ናቸው። ይሄን ነቢያችን ሰለላሁ ዐለይሂ ወሰለም እንዲነሳ አዘዋል። ቢበዛ ከ40 ቀን በላይ መቆየት እንደሌለበትም ኢማም ሙስሊም ከአነስ ኢብኑ ማሊክ በዘገቡት ሐዲስ ተነግሯል። ነብዩ ሰለላሁ ዐለይሂ ወሰለም ቀድሞ ቀመስ የላይኛው ከንፈር ላይ ያለ ፀጉራችንን ለማንሳት፣ ብብታችን ላይ የሚገኝ ፀጉርን ለመንቀል፣ ከሀፍረተ ገላ ዙሪያ ያለን ፀጉር ለመላጨት፣ ጥፍርን ለመቁረጥ 40 ቀን ገድበውልናል ብላ። እስከ 40 ቀን በጣም በዝቶ ጉዳት ችግር ካላስከተለ ማለት ነው። ሁለተኛው ሸሪዓው ማንሳቱ የከለከለ የፀጉር አይነት አለ። ይሄ ጺምና ቅንድብ ነው። ለሴት ልጅ ደግሞ ቅንድብና የራስ ፀጉር ነው። ነቢያችን ሰለላሁ ዐለይሂ ወሰለም ቅንድቧን የምትቀነደብ የምትላጭም ይሁን የምትቆረጥ የምትነቅል አላህ ይርገማት ብላ በራሷን መቀንደብ ይሁን ሌሎች እንዲቀነድቧት ማድረግ ራሷንም በዚህ የወንጀል ድርጊት ላይ የሚተባበሯትንም እንድትረገም ያደርጋል። እንዲህ አይነቱ ስራ ወከዛልክ ሴት ልጅ ፀጉሯን መላጨት እንደማትችል ነብይ እንደከለከሉ የሚያሳዩ ሐዲሶች አሉ። ወንዶችን ደግሞ ጺማችሁን አስረዝሙ፣ ጺማችሁን አወፍሩ፣ ጺማችሁን ተው የሚሉ ሐዲሶችን ተናግሯል ነቢያችን ሰለላሁ ዐለይሂ ወሰለም። ሶስተኛው ሸሪዓ አንሱትም አታንሱትም ያላለ የተወው ዝም ያለው
የፀጉር አይነት አለ። ሲማችሁን አትላጩ፣ ሴት ልጅ ፀጉሯን አትላጭ፣ ቅንድቧን አትንቀል እንደተባለውም ያልተከለከለ የብብታችሁን ፀጉር ከሀፍረተ ገላ ዙሪያ ያለ ፀጉርን አንሱ እንደተባለውም አንሱ ያልተባለ ዝም የተባለ የተተወ የፀጉር አይነት አለ። ይሄን የፈለገ ሰው ማንሳት ይችላል፣ የፈለገ ሰው መተው ይችላል። አላህ ቁርአን ላይ ነቢ ሐዲስ ላይ ሐላል ያደረጉት ሐላል ነው። አላህ ቁርአን ላይ ወከዛልክ በሐዲስ ሐራም የተደረገ ሐራም ነው። አላህና መልእክተኛው የተዉት ዝም ያሉት ደግሞ ይቅር ተብሎ የታለፈ ነው ተብሏል። ስለዚህ ወንድ ልጅ እግሩ ላይ፣ ደረቱ ላይ፣ ክንዱ ላይ ያለን ፀጉር ቢያነሳ ችግር የለውም። ሴት ልጅም ክንዷ ላይ፣ እግሯ ላይ ያለን ፀጉር ብታነሳ ችግር የለውም። ከጤና አንፃር ጉዳት እንደሚያስከትል እስካልተረጋገጠ ድረስ ማንሳቱ ችግር ያስከትላል ከተባለ ይከለከላል። የእጅና የእግርን ፀጉር ማንሳት ችግር እንደሌለው ማስረጃው ምንድነው? የሚከለክል ማስረጃ አለመኖር ነው። የሚከለክል ማስረጃ ቢኖር እንከለከላለን። አሳድጉትም አስወግዱትም አልተባልንም። አላህና መልእክተኛው ዝም ያሉት ነገር ሐላል ነው፣ የተፈቀደ ነው። ሌላኛው ጥያቄ ስደት ከመጣው ቆየሁ፣ አሁን እምቀመጥባት መዳሜ ድግምት አደርግብሻለሁ አለችኝ። ከኔ ቤት እንዳትወጪ አለችኝ። ከዛ አውፍ በይልኝ ስትለኝ ምንም አላልኳትም። አሁን እኔ አውፍ ብዬሻለሁ ባለላት ወንጀለኛ ሆናለሁ። እስኪ ምን ትመክሩኛላችሁ የሚል ጥያቄ። አዕፉ ማለቱ የተሻለ ነው። ወአን ተዕፉ አቅረቡ ሊተቅዋ ፈዕፉ ወስፈሑ አላ ቱሒቡነ አን የግፊረ አላሁ ለኩም ብሏል። ይቅር በሉ እለፉ። አላህ ይቅር እንዲላችሁ አትፈልጉም እንዴ? ይቅር ማለታችሁ አላህን ለመፍራት አላህን ከሚፈሩ ሰዎች ለመሆን ይበልጥ የቀረበ ነው። ኢላ ገይሪ ዛሊክ ተብሏል። ነገር ግን ውል ኮንትራት ከማለቁ ጋር አትሂጂ ከሄድሽ ድግም ትሰራብሻለሁ ካለች በዳይ ናት። የበደለን ሰው ሐቄን ሳላገኝ አውፍ አልልም ማለት ይቻላል አንድ ነገር ነው። ይሻላል ሌላ ነገር ነው። የሚሻለው ይቅር ማለት ነገሮችን ለአላህ መስጠት። ነገር ግን ይሄን ማድረግ ያልቻለ ሰው በትክክል ተበዳይ ከሆነ አውፍ አላልኩም ሐቄን አላህ ዘንድ እቀበላለሁ ቢል ወንጀለኛ ነህ አይባል። ያለ በቂ ምክንያት አፍ አልልም ብሎ ቂም መያዙ ነው ወንጀል የሚሆነው። ሌላኛው ጥያቄ ወንድሜ ውፍረት ለመቀነስ ፈልጎ ለምን ቢያንስ ሰኞና ሐሙስ አትጾምም ስለው ንያዬ ትክክል አይሆንልኝም ይላል። አንድ ሰው ውፍረት ለመቀነስ ብሎ ቢጾም የጾሙን አጅር አያገኝም? ያብራሩልኝ የሚል ጥያቄ። ኢነመል አዕማሉ ቢንኒያት ነው። የሰው ልጅ በሚሰራው ስራ የነየተውን ንያ ያገኛል። ሰውነቱ የቆሸሸ ሰው ቆሻሻውንም ለማስወገድ የጁምዓ ትጥበትንም ለማስገኘት ብሎ ሁለቱንም ነይቶ ቢታጠብ የጁምዓን ትጥበት አጅር ያገኛል። ነቢያችን ሰለላሁ ዐለይሂ ወሰለም ስለተለያዩ ዒባዳዎች መልካም ስራዎች ሲናገሩ የሚያስገኙትን አኺራዊም ዱንያዊም አጅር ጭምር ተናግረዋል። ለተለያዩ መልካም ስራዎች ሲያነሳሱ በእነዚህ መልካም ስራዎች የሚገኙ ዱንያዊ ጥቅሞችንም ጭምር አብረው ይገልጹ ነበር። ለምሳሌ ርዝቁ እንዲሰፋለት እድሜው እንዲረዝምለት የፈለገ ዝምድናውን ይቀጥል ብለዋል አለይሂ ሰላቱ ወሰላም። ሰዎችን ለጂሃድ ሲያነሳሱ አንድን ጠላት የገደለው አካል የያዘው ንብረት የሱ የግሉ ይሆናል የሚሉበት አጋጣሚም ነበር። ጂሃድ ዒባዳን የጀነት በር ነው። ከመሆኑም ጋር ፊ ሰቢልላህ ብሎ ጂሃድ ነይቶ ከመዋጋቱም ጋር ጂሃድ ሲዋጋ እግረ መንገዱ ዱንያዊ ጥቅም ማግኘት ቢፈልግ እንደማይከለከል በጂሃዱ ዱንያዊ ጥቅምም አኺራዊ አጅርም ዋናውን እሱን ከማድረግ ጋር መነየት እንደሚችል ጠቁመዋል። ጾምም ላይ ይሄን ነው የምንለው። አንድ ሰው ሲጾም የሰኞና ሐሙስን ጾም በየወሩ 3 ቀን የሚጾመውን ጾም አጅሩን ማግኘትም አስቦ ውፍረት መቀነስም አስቦ ቢጾም አንድ ሰው ምንም ችግር የለውም። ነገር ግን እንደዚህ አይነት ዱንያዊም አኺራዊም ጥቅም ያላቸው ዒባዳዎችን ሁለቱንም ለማግኘት ታስቦ በሚደረግበት ጊዜ አብዛኛውን ንያ፣ ፍላጎት፣ ዓላማ አኺራዊውን ማድረግ ይገባል። አኺራዊውን ጥቅም አጅሩን ወደ አላህ መቃረቡን ማድረጉ የተሻለ ነው። አብዛኛው ዓላማና ግብ ዱንያዊው ከሆነ ዒባዳነቱ ወደ አላህ ማቃረቡ ሊቀር ምንም አይነት አኺራዊ አጅር ላያስገኝ ይችላል። ሌላኛው ጥያቄ እኔ የምሰራባት አሰሪዬ ባል ያላት ከሌላ አረገዘች። ባሏ መንገድ ሄዶ ነበር። በዛ ሰዓት ለኔ እንደዚህ
ከሌላ አርግዣለሁ ብላ አወያየችኝ። እኔ ባሌም ከሰማ ይገለላኝ ያገለኛል፣ ቤተሰብም አያስቀምጠኝም፣ እርጅኝ አለችኝ። ከዛ እኔም እንደዚህ ስትለኝ ከሚገሏት ብዬ መድኃኒት አመጣሁላት፣ አስወረደችው። ማንም አያውቅም ከኔና ከሷ ውጪ። አሁን እኔ ምንድነው ከፋራዬ? ምንስ ማድረግ አለብኝ? ያብራሩልኝ የሚል ጥያቄ። ዲኑን የሚያከብር አላህን አኺራን የሚፈራ ሰው የተኛውም ነገር ከማድረጉ በፊት ቀድሞ ነው ሸሪዓ ምን ይላል ብሎ መጠየቅ ያለበት። የፈለጉትን ነገር ካደረጉ በኋላ አይደለም መጠየቅ ያለበት። ሆኖም የሰው ልጅ በጊዜው የዲን ግንዛቤ ስለሌለው ወይም ኢማኑ ደካማ ስለነበረ ጥፋት ላይ ያጠፋ ይችላል። ኋላ ላይ ተጸጽቶ ለማስተካከል ከሆነ የሚጠየቀው ይሄም ደግና መልካም። ሰው ልጅ ለወንጀል ሲጋብዘን እኔ አላህን ፈራለሁ ነው መባል ያለበት። ሙስሊም ሴት በአላህ በአኺራ የምታምን ሴት ዝሙትን አትቀርብም፣ ዝሙትን አትዳፈርም። ትዳር ያላት ሴት ስትሆን ደግሞ መዘዙ የከፋ ይሆናል፣ ወንጀሉ በጣም ይከብዳል። አግብተው የሰሩና ሳያገቡ የሰሩ ቅጣታቸው እንኳን አንድ አይደለም ከአኺራ በፊት ዱንያም ላይ። ባል ውጪ ሲወጣ ከቤት ከአካባቢ ሲርቅ ሴት ልጅ መገላለጧና ክብሯን ለሌላ ወንድ አሳልፋ መስጠቷ ደግሞ ወንጀሉን እጅግ በጣም ከባድ ያደርገዋል። ነብዩ አለይሂ ሰላቱ ወሰላም ስለ 3 አይነት ሰዎች ቅጣት አጠይቅ፣ ቅጣታቸው ብርቱ ነው ከባድ ነው ብለው ከነዚህ ከ3 አይነት ሰዎች መሃል አንዱ ሴት ልጅ ባለትዳር ሆና ባሏ የሚያስፈልጋትን ነገር ሁሉ አሟልቶላት ሳለ እሱ ወጣ ሲል ተገላልጣ የባሏንም የአላህንም ሐቅ መጠበቅ ትታ ከሸሪዓ ያፈነገጠች ሐራም ላይ የወደቀች ሴት ስለሷ ቅጣት አትጠይቅ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ከዚህ ወንጀለኛ ናት፣ ተውበት አድርጊ፣ አላህን ፍሪ፣ ለምን ቀድመሽ እንደዚህ አይነት ነገር ውስጥ ገባሽ? እኔ በወንጀል አልተባበርም ነበረ መባል ያለበት። ከሚገድሏት ብዬ መድኃኒት አመጣሁላት የሰራችው ስራ ካስገደላት በሸሪዓም መስፈርቱ ከተሟላ የሚያስገድል ስራን የሰራችው አግብታ ዝሙት የሰራች ሴት ራሷ ካመነች ወይም 4 ምስክር ከመሰከረ ቅጣቷ ሞት ነው። ስራዋ ካስገደላት ስራሽ ያውጣሽ ነው መባል የነበረበት። ሆኖም ወንጀል ላይ የተባበረ ሰው እሱም ወንጀለኛ ነው። ተውበት ማድረግ፣ ለምን አረኩ ብሎ መቆጨት፣ ሁለተኛ አላደርግም እንደዚህ አይነት ነገር ላይ አልተባበረም ማለት አላህን ተባረከ ወተዓላ አብዝቶ ምህረት መጠየቅ ነው። የወጣው ጽንስ ነፍስ ካልተዘራበት ተውበትና ኢስቲግፋሩ አላህን ምህረት መጠየቁ በቂ ነው። የወጣው ጽንስ ነፍስ ተዘርቶበት ከነበረ ነፍስ ለማጥፋት በመተባበር መድኃኒት ገዝታ ያመጣችውም ጭምር ከፋራው ይመለከታታል። ለጊዜው ሰዎች እንደ ቀላል የሚቆጥሩት ወንጀል የሰው ልጆችን ዱንያም አኺራም ላይ ከባድ ዕዳ ውስጥ ስቃይና መከራ ውስጥ ያስገባል። እንደዚህ አይነት ኃላፊነት ውስጥ ጥፋት ውስጥ የሚያስገባን ወይም ዲንን ቀድመን አለመማራችን ነው፣ አሊያ ደግሞ ለአኺራ ጉዳይ አለመጨነቅና ግዴለሽ መሆን። ስለዚህ ምን ጊዜም የዲን ዕውቀትና ኢማን የሰው ልጆችን ከአደጋዎች ከዱንያዊና ከአኺራ ችግሮች ይጠብቃል። ሌላኛው ጥያቄ ሱሪ ምን ያክል ሲጠብ ነው ለሶላት የሚከለከለው? ቃሪያ ሱሪ የለበሰ ሰው ሲያሰግደን ተከትለን መስገድ ይቻላል የሚል ጥያቄ ነው። ለሶላት ልብስ መልበስ ከሶላት መስፈርቶች መሃል አንዱ ነው። ማንኛውም ሰው ሶላት ሲሰግድ አውራውን የሚሰትር ልብስ መልበስ አለበት። ሶላት ሲሰገድ የሚለበሰው ልብስ ንጹህ፣ ወፈር ያለ፣ ሰፊ ምስልና ስዕል መሰል ነገሮች የሌሉበት መሆን አለበት። ጠባብነቱን በተመለከተ አብዛኞቹ ዑለሞች ዘንድ ቀዳዳ እስካልሆነ ድረስ አጭር እስካልሆነ ድረስ ጠባብ ስለሆነ ብቻ መስፈርቱን አላሟላም በዚህ መስገድ አይቻልም አይባልም። ነገር ግን በጠባብ ልብስ መልበስ ይጠላል የሚል አቋም ነው ያላቸው። ጥቂት ዑለሞች በጣም ጠባብ ከሆነ በእንደዚህ አይነት ልብስ መስገድ አይቻልም የሚል አቋም አላቸው። ምን ያክል ሲጠብ ነው ለሚለው የሰውነትን አካል ቅርጽ ካሳየ በጣም ጠባብ ነው ይባላል። ሰውነትን ውጥርጥር አድርጎ ከመያዙ የመጣ የሰውነት አካላትን በተለይ ጎልተው የሚታዩ የሰውነት ክፍሎችን ቅርጻቸው የሚያሳይ ከሆነ ልብሱ ጠባብ ነው ይባላል። የተወሰኑ ዑለሞች ዘንድ በእንደዚህ አይነት ልብሶች ሶላት መስገድ አይቻልም፣ በእንደዚህ አይነት ሱሪ ሶላት መስገድ አይቻልም። ብዙሃኑ ዑለሞች ዘንድ ግን ቀዳዳ እስካልሆነ ድረስ በጣም ስስ ሆኖ አሻግሮ እስካላሳየ ድረስ ጠባብም ቢሆን የሰውነት ቅርጽ ቢያሳይም መስገድ ይቻላል። ነገር ግን በጠባብ ልብሶች መስገድ ይጠላል የሚል አቋም አላቸው። የሚጠላን ነገር በሙሉ መተው፣ ሰፋ ያሉ ልብሶችን መልበስ፣ ሶላት ውስጥ ስንገባ የሶላትን ክብር ማወቅና መጠበቅ
ተገቢና አስፈላጊ ነው። ሶላት መስገድ ማለት አላህ ፊት መቆም ማለት ነው። አሁን ላይ የመጡ አዳዲስ የልብስ ፋሽኖችን ሙስሊም ሊጠነቀቅ ይገባል። ልብስ የማንነት መገለጫ ነው። ሰዎች በልብሳቸው፣ ባለባበሳቸው፣ ባነጋገራቸው የሚያደንቁትን ሰው ይከተላሉ። ከሱ ጋር ለመመሳሰል ይሞክራሉ። አላህን የሚፈሩ ሸሪዓን የሚያውቁ ሰዎች የሚለብሱትን አይነት ልብስ ለመልበስ ጥረት ልናደርግ ይገባናል። ይሄን እንኳን ማድረግ ባንችል የምንኖርበት ማህበረሰብ ዘንድ በሳል፣ አስተዋይ፣ ክብራቸውን የሚጠብቁ ስርዓት ያላቸው የሚባሉት ሰዎች የሚለብሱትን ልንለብስ ይገባናል። ከህፃን ጋር ህፃን ልንሆን፣ ከጋጠ ወጥ ጋር ጋጠ ወጥ ልንሆን፣ አኺራን ረስተው እንደ ልባቸው ዱንያ ላይ ከሚሆኑ ሰዎች ጋር ልንመሳሰል አይገባም። ጠባብ ልብስ ለብሶ የሚሰግድን ሰው ተከትሎ መስገድ በተመለከተ እንደ ኢማም እንደዚህ አይነት ሰው ማስቀመጥ አደብ ስርዓት የሚያንሰው የሶላትን የዲንን ክብር ማይጠብቅ ሰው አርአያውን የማያውቅን ሰው ኢማም ማድረግ አይገባም። ኢማም ሳይደረግ ኢማም ሳይሆን በሆነ አጋጣሚ እንደዚህ አይነት ሰው ሲያሰግድ ከተገኘ ሌሎች መስፈርቶችን እስካሟላ ድረስ አብሮ መስገዱ ችግር የለው። እንደዚህ አይነቱን ቦታ ላይ ቢሆን እሱ እንዳያሰግድ ማድረግ የሚቻልበት ሁኔታ ካለ አንተ ለኢማምነት ብቁ የሆነ ሰው አለባበስ አይደለም የለበስከው፣ ካንተ የሚሻል ሰው አለ ተብሎ ከሱ የተሻለ አለባበስ የለበሰ ሰው ቢቀደም መልካም። ነገር ግን ሌሎች አማራጮች ከሌሉ እንደዚህ አይነት ልብስ ስለለበሰ ብቻ ከሱ ኋላ መስገድ አይቻልም አይባል። ሌላኛው ጥያቄ በግ ፍየል እያረዱ ስጋውን መሸጥ እንዴት ይታያል? በተደጋጋሚ ነፍስ ማጥፋት አይሆንም? ያብራሩልኝ የሚል ጥያቄ። አላህ ተባረከ ወተዓላ ለሰው ልጆች ያዋላቸው ጸጋዎችን ሲዘረዝር ወልአንዓመ ኸለቀሃ ለኩም ብሏል። የቤት እንስሳትን አላህ ተባረከ ወተዓላ ለእናንተ ፈጠራቸው ብሏል። በሌላኛው አንቀጽ ደግሞ ብሉ፣ ጠጡ፣ አታባክኑ ብሏል። እንስሳት የተፈጠሩት ለኛ ለሰው ልጆች መገልገያ መጠቃቀሚያ እስከሆነ ድረስ አርዶ መብላቱ፣ ቤት ውስጥ ማርባቱ፣ መሸጥ መለወጡ የተፈቀደልንን እንስሳ በቁሙ መሸጥ እንደሚቻለው ሁሉ አርዶ ስጋውን መሸጥ ይቻላል። በተደጋጋሚ ነፍስ ማጥፋት አይሆንም ወይ? ሸሪዓው ባዘዘን በፈቀደልን መልኩ እንስሳውን ሳናሰቃየው ከሆነ ነፍሱን ያጠፋ ነው ያረድ ነው ምንም ችግር የለም። የተፈጠረው ለኛ ልንገለገልበት ነው። ስናርድ ሳናሰቃያቸው ከአላህ ውጪ ላለ አካል ሳናርድ አርደን መጠቀም ይቻላል። ለመበልም ይሁን ለንግድ ያው ለመብላት ከተፈቀደ ለመሸጥ ማይፈቀድበት ምክንያት የለም። እነማ የሚከለከለው እንስሳትን እንዲሁ ዝም ብሎ አርዶ መጣል፣ ይሄ ይከለከላል። ሲያርዱ ማሰቃየት፣ ባልተስተካከለ ቢላዋ ማረድ፣ አንዱ እንስሳ እያየ ሌላኛውን እንስሳ ማረድ፣ እንስሳው አጠገብ ቢላዋ እያስተካከሉ ድምጽ ማሰማት፣ እነዚህና መሰል ነገሮች ይከለከላል። እንስሳት በህይወት እያሉ በደንብ አድርጎ አለመንከባከብ፣ አለማብላት፣ አለማጠጣት ይህ ይከለከላል። በሁሉም ሂደት ላይ ሐቃቸው ከመጠበቁ ጋር ማረዱ አስፈላጊ በሆነበት ሰዓት ሸሪዓው ባዘዘን እንስሳትን ከማሰቃየት በራቀ መልኩ አርዶ መብላት አርዶ መሸጥ ምንም አይነት ችግር የለም። ሌላኛው ጥያቄ ምስቴን ደውዬ ልፍታሽ ብያት ነበረ እንድትደውልልኝ ስለፈለግሁ ለመፍታት አላሰብኩም፣ እሷም ደወለችልኝ፣ ኒካሁን ያወርዳል ያብራሩልኝ የሚል ጥያቄ። አንቺ እኔ ጋር ከደወልሽ ፈትቼሻለሁ ተፈተሻል ተብሎ ከሆነ በመደወሏ ኒካሁ ሊወርድ ይችላል። በዚህ አባባል በትክክል የተፈለገው ኒካህ ማውረድ እስከሆነ ድረስ ይህ ሳይሆን ደዊ ልፍታሽ ስለተባለ ብቻ ይሄን ተከትላ ስለደወለች ኒካሁ አይወርድም ፈትቼሻለሁ እስካልተባለ ድረስ። ልፍታሽ የሚለው የተንጠለጠለ ጉዳይ ነው፣ ደዊና ልፍታሽ። ከዛ በኋላ ስትደውል ፈታሁ ከተባለ ኒካሁ ይወርዳል፣ ፈታሁ ካልተባለ ኒካሁ አይወርድም። ነገር ግን ኒካህን በዚህ መልኩ ጫወታ ማድረግ አግባብ አይደለም። አላህ ተባረከ ወተዓላ ጋብቻን ሚታቅ ገሊዝ ብሎታል፣ ከባድ ቃል ኪዳን ማለት። ሌላኛው ጥያቄ ጓደኛዬ ልጇን በጥሩ ተርቢያ ለብቻዋ ነው ያሳደገቻት፣ አባቷ በህይወት አለ፣ ልጅቷ 16 ዓመት ሆኗታል። በተደጋጋሚ ትዳር እየመጣላት አባቷ ፈቃደኛ አይሆንም፣ ገና ናት ይላል። እናቷ ግን ልጅቷ መጥፎ ነገር ላይ እንዳትወድቅ ትፈራለች። ጥሩ ተውሂድ ላይ ትዳር ሲመጣላት አሳጨቻት። አባቷ ፈቃደኛ አይደለም፣ አንቺ መዳር አትችይም፣ አባቷ እምቢ ካለ አጎቷ መዳር ይችላል አልኳት። ምን ማድረግ አለብን? እኔስ በመምከሬ ወንጀል ይሆንብኛል? በሸሪዓው የሚቻለውን ዲኑ የሚፈቅደውን በእርግጠኝነት የሚያውቁትን መናገር ወንጀል አይደለም።
የማያውቁትን ነገር መናገር፣ ያለ አግባብ ቤተሰብን ማቆራረጥ፣ ይህ ነው ወንጀል የሚባለው ጥፋት የሚባል። አባት ልጁን ባያሳደግም አባትነቱ አይሻርም። ልጁን በአግባቡ ባለማሳደጉ አላህ ተባረከ ወተዓላ ይተሳሰበዋል ምክንያት ከሌለው። ሴት ልጃቸው ለትዳር ከደረሰች የሚመጥናት ሰው የሚሆናት ሰው ከመጣ አባት መዳር ይጠበቅበታል ግዴታውን። እሷም ሐቋን ለሷ አቻ የሚሆን ሰው ዲኑም አኽላቁም ሁኔታው የሚወደድ ሰው ከመምጣቱ ጋር በተደጋጋሚ የሚመልስ ከሆነ ጥያቄው ላይ እንደተባለው እናት ለልጇ ፊትናን የምትፈራ ከሆነ የመጣው አካል መታለፍ መተው የለበትም የሚባል ከሆነ በተደጋጋሚ አባት ተጠይቆ አይ ካለ የአባት ወንድሞች ኒካህ ማሰር ይችላሉ። ከሱ የሚቀድሙ እስከሌሉ ድረስ ካጎት የሚቀድሙ እስከሌሉ ድረስ የምታገባዋ ልጅ ለአካለ መጠን የደረሰ ወንድሟ ከሌለ ወንድሞቿ ከሌሉ በአባት የሚገናኙ ወይም በአባትም በእናትም እንደዚሁ ደግሞ የአባት አባት አያት ከሌለ ወደ አጎት ይኬዳል። ነገር ግን አባትን ቀድሞ ማሳመን አላስርም ብሎ ተስፋ ካስቆረጠ ነው። አይሆንም አታገባም ካለም 16 ዓመቷ ነው ልጅ ናት የሚለው የሱ አስተያየትም ትክክል ሊሆን ይችላል የሚባልበት ሁኔታ ሊኖር ስለሚችል ልጅቷ በትክክል ፈተና ላይ ትወድቃለች የሚል ከፍተኛ ምክንያት ላይ የተመሰረተ ስጋት እስከሌለ ድረስ አባት ለዲኑ ለልጁ ክብርና ዲን እንደሚጨነቅ የሚታወቅ ከሆነ በተለይ እሺ ብሎ እንድትቆይ ማድረግም የተሻለ ሊሆን ይችላል። ነገር ግን እሱ ለሴት ልጁ ዲን ማይጨነቅ ከሆነ የሚመጡ ሰዎችም መመለስ የሌለባቸው አይነት ሰዎች ከሆኑ እሱ በቤተሰብ በዘመድ ተጠይቆ አይ ካለ ሌሎች ማሰር ይችላል። ሌላኛው ጥያቄ ትዳር ከያዝኩኝ 6 ዓመት አልፎኛል። ባለቤቴን በየጊዜው የመህር ብሬን እጠይቀዋለሁ። አሁን የለኝም ነበር የሚለኝ። አሁን ግን ጠየቅኩት። እስከ መቼ ነው ማይኖርህ ስለው እስከ ወዳኛውም አይኖረኝም አለኝ። ሳይኖረው ቀርቶ ሳይሆን ላለመስጠት ፈልጎ ነው እና እኔ የመህር ብሬን እስክሰጠኝ ድረስ አልታዘዝህም ማለት እችላለሁ? በሁሉም ነገር አለመታዘዝ እችላለሁ? ለሱስ ምን ልመልስለት? መህር አልሰጥም ላለ ወንድ ሁክሙ ምን እንደሆነ ቢያብራሩልኝ ጀዛኩሙላህ ኸይረን የሚል ጥያቄ። መህር ሴት ልጅ ንካህ ስታደርግ ንካህ ካደረገች ሊሰጣት የሚገባ ሐቋን ወአቱን ኒሳእ ሰዱቃቲሂን ኒህለህ ብሏል አላህ ተባረከ ወተዓላ። ለሴቶች ጥሎሻቸውን መህራቸውን በግዴታነት ስጧቸው፣ ፈቃደኛ ሆነው እስካልሰጧቸው ድረስ አትብሉት መህራቸውን ብሏል። ፈአቱሁነ ኡጁረሁነ ፈሪዳ የሚል አንቀጽም አለ። መህራቸውን በግዴታነት ስጧቸው ብሏል። ያለ መህር ኒካህም የለም። መህር የሌለበት ኒካህ የለም። በጊዜው ቀጥታ ካሽ ሊሰጥ ይችላል። ወደፊት ሚሰጥ ሊባል ይችላል። በጊዜው እንኳ ይሄን ያክል ባይባል ለሷ አይነት ሴት የሚገባን መህር እሰጣለሁ ተብሎ ሊሆን ይችላል። በሆነ መልኩ ግን መህር መኖር አለበት። መህርን ጥሎ አስቀርቶ ኒካህ የሚባል ነገር የለም። መህር ላልሰጥ ብሎ ከመነየት ጋር ጋብቻ ውስጥ የገባ ዝሙት ውስጥ እንደገባ ነው የሚቆጠረው። በአፉ እንኳ ሰጣለሁ ቢል በልቡ አልሰጥም ካለ በዚህ መልኩ ኒካህ ያሰራት ሴት ለሱ ሐላል አትሆን። ከምንም በላይ ልትከፍሉት የሚገባ ገንዘብ ቢኖር ለናንተ ሐራም የነበረን የሴት ልጅ ማህፀን ሐላል እንዲሆን ያደረጋችሁበት ገንዘብ ነው ብሏል ነብያችን ሰለላሁ ዐለይሂ ወሰለም። የተለያየ እኛ ላይ መክፈሉ ግዴታ የሚሆን የንብረት የገንዘብ አይነት ሊኖር ይችላል። ከምንም በላይ መክፈሉ ግዴታ የሚሆን ሐራም የነበረን የሴት ልጅ ማህፀን ሐላል እንዲሆን ያደረጉበት የጥሎሽ የመህር ገንዘብ ነው። ወንዶች አላህን ሊፈሩ ለዲናቸው ሊጠነቀቁ ይገባል። ያታለለ ከኛ አይደለም ተብሏል። እሺ ብለው ለጊዜው ሰጣለሁ ብለው ወደ ቤት ካስገቡ በኋላ ልክ እዚህ ላይ እንደተባለው የለኝም እስከ መቼም አልሰጥሽም የሚሉ ሰጥተው አታለው ደግሞ ወይም አስገድደው መልሰው የሚወስዱ ጥቂቶች አይደሉም። በዚህ መልኩ ሐቋ የሆነውን መህር አልሰጥም ካለ አብረው ሳይሆኑ በፊት ኒካህ ታስሮ ተራርቀው የተወሰነ ጊዜ የሚቆዩ ተጋቢዎች ከሆኑ መህሬን ሳይሰጠኝ ከወላጆቼ ቤት ወጥቼ ወደሱ ቤት አልሄድም ማለትም ትችላለች። ቤታቸው ከገቡ በኋላ መህር አልሰጥም ካለ መህሬን እስካልሰጠኸኝ ድረስ ካንተ ጋር በምንም መልኩ እንደሚስት አልኖርም፣ ምንም አላደርግም፣ ምንም እሺ አልልም ማለትም ትችላለች።
ከፊሉን በ6 ወር ውስጥ ከፊሉን ከ1 ዓመት በኋላ ካለ አስቀድሞ ሊሰጥ ቃል የገባውን ከፊሉን ካልሰጠ የተገደበው ጊዜ ካለፈ ይሄኔም ሐቄን እስካልሰጠኸኝ ድረስ ሐቅን አልሰጥህም ማለት ትችላለች። አልኢማም ኢብኑ ቁዳማ ረሂመሁላህ ተዓላ ሴት ልጅ ማህሯ እስኪሰጣት ድረስ ራሴን አሳልፌ አልሰጥም ለባሌ ብትል መብቷ ነው ብላ። አልኢማም ኢብኑል ሙንዚር ረሂመቱላሂ ዐለይህ ዒልም ካስተማሩን ዑለሞች ሁሉ የማውቀው የተረዳሁት የሰማሁት የሐፈዝኩት ሴት ልጅ ባሏ እንዳይጠጋት ማድረግ ትችላለች ማህሯን እስካልሰጣት ድረስ ብላ። በድርድር በቤተሰብ በሽምግልና ሐቅን ማግኘት ከተቻለ የተሻለው ይሄ ነው። እሱ የሄደበትን መንገድ ሳይከተሉ ሐቁን ሳያጎድሉ ሁሉ ተሞክሮ ይሄ ሁሉ ተሞክሮ አይ ካለ ሐቅ እስካልሰጠ ድረስ ሐቅህን አልሰጥም ማለት ይቻላል። هذا والله تعالى أعلم። ለዛሬ በዚህ እናበቃለን። የተቀሩትን ሌላ ጊዜ እንመለሳለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።